የቢሮ ኃላፊ አቶ ኢብራሂም ተማም ለሰው ልጆች ስጋት የሆነ ከመጣው የትራፊክ አደጋ ጋር ተያይዞ በገንዘብ ማጣት ምክንያት የሚጠፋውን የሰው ሕይወት ለመታደግ የኢንሹራንስ አገልግሎት በክልሉ ተግባራዊ እየተደረገ ይገኛል። ይሁንና በአንዳንድ መዋቅሮች ከመረጃ አያያዝ ጋር በተገናኘ በሆስፒታሎችና ጤና ጣቢያዎች የክፍያ መዘግየቶች በአገልግሎቱ ላይ እንቅፋት እየሆኑ መምጣታቸውን አንስተዋል። የመድረኩም ዓላማ ከዚህ ጋር ተያይዞ የሚፈጠሩ ችግሮችን ለመፍታት ከክልሉ መንገድና ትራንስፖርት ቢሮ ከክልሉና በየደረጃው ከሚገኙ የፖሊስ ተቋማትና የጤና ተቋማት ባለድርሻ አካላት ጋር የጋራ አቅጣጫ ለማስቀመጥ ያለመ መሆኑን ገልጸዋል። ከባለድርሻ አካላት ጋር የነበረን ውይይት ከትራፊክ አደጋ ጋር ተያይዞ የሚኖረውን የሶስተኛ ወገን የሰው ሕይወት መታደግ ላይ ያለውን የኢንሹራንስ አገልግሎት እንዴት አጠናክረን እንቀጥል የሚለው ላይ የጋራ መግባባት የደረስንበት ነው። እንግዲህ የሶስተኛ ወገን ስንል አንዱ ለሰው ልጆች ሕይወት ስጋት የሆነ የመጣው የትራፊክ አደጋ ጋር ተያይዞ የሚመጣውን አደጋ በሆስፒታሎች፣ በጤና ጣቢያዎች፣ አጠቃላይ የጤና መዋቅር ጋር ከክፍያ ስጋት ጋር ተያይዞ የሚመጣውን መዘግየትና ሞት ለመቀነስ እና ለመታደግ ይሄ የሶስተኛ ወገን ኢንሹራንስ አገልግሎት በክልላችን ከተጀመረ ቆይቷል። ይሄን የኢንሹራንስ አገልግሎት በሁሉም የክልላችን ሆስፒታሎች እንዲሁም በሁሉም ጤና ጣቢያዎች ተግባራዊ እየሆነ ይገኛል። መድረኩን በጋራ የመሩት የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊና የትራንስፖርት ዘርፍ ኃላፊ አቶ ዘመዴ አንዳርጌ በበኩላቸው በክልሉ ከትራፊክ አደጋ ጋር ተያይዞ የሚደርሱ ጉዳቶችን ለመቀነስ ቢሮ በትኩረት እየሰራ መሆኑን ተናግረዋል። ከትራፊክ አደጋ መጠን መጨመር ጋር ተያይዞ ያሉ ችግሮችን ለማስተካከል በተለይ የትራፊክ አደጋ ከተከሰተ በኋላ የድህረ አደጋ አገልግሎት ፈጣን ምላሽ አሰጣጥ ከጤና ተቋማት ከፖሊስ ጋር በቅንጅት እየተሰሩ ባሉ ስራዎች ላይ በትኩረት አቅደን እየሰራን እንገኛለን። ከዚህም አንዱ የአሽከርካሪዎች ስነ ምግባር መሆኑን አንስተው በክልሉ ሁሉም ዞኖች ለሚገኙ ከ19,000 በላይ ለሚሆኑ አሽከርካሪዎች የተሃድሶ ስልጠና መሰጠቱን ጠቁሟል። በክልሉ ያሉ ከ19,000 በላይ አሽከርካሪዎች በተመረጡ ማዕከላት የተሃድሶ ስልጠና እየተሰጠ ይገኛል። በተለይ የማሽከርከር ስነ ባህሪ ላይ በየካታጎሪው ይህን ስልጠና እየሰጠን ነው። በመናኸሪያዎች የሚታየውን መጣበብና ዘመናዊ ያለመሆን ችግር ለመቅረፍ በክልሉ ቦንጋ፣ ሚዛንና ታርጫ ከ250 ሚሊዮን ብር በላይ በሆነ ወጪ የዘመናዊ መናኸሪያ ግንባታዎች እየተከናወኑ ስለመሆናቸው ገልጸዋል። እነዚህም መናኸሪያዎች ለማጠናቀቅ ከ90% በላይ አፈጻጸም አላቸው። ከአንድ ወር ጊዜ በኋላ ተጠናቆ የሚመረቁ ፕሮጀክቶች አሉ። ተጨማሪም አዲስ መናኸሪያ ቴፒ ከተማ ላይ ለመገንባት እንደዚሁ ቅድመ ዝግጅት እያደረግን ያለንበት ሁኔታ ነው ያለው። ከተሽከርካሪ ቴክኒክ ምርመራ ጋር ተያይዞ የሚፈጠሩ ችግሮችን ለመፍታት ከባለሀብቶች ጋር በመግባባት በሚዛንና ቦንጋ የማሽን ተከላ እየተከናወነ መሆኑን ጠቁሟል። ከአደጋ በኋላ በ24 ሰዓት ውስጥ የሚፈጠሩ የሞትና ሌሎች አደጋዎችን ለመቀነስ ከመድን ፈንድ ጋር እየተሰራ መሆኑን ያነሱት አቶ ዘመዴም ከመረጃ ጋር ተያይዞ የጤና ተቋማት በሰጡት አገልግሎት ልክ ክፍያ ለማግኘት ቅሬታን እየፈጠረ መሆኑን በመግለጽ ከትራፊክ ፖሊሶች ጋር የጋራ አቅጣጫ ለማስቀመጥ መድረኩ አጋዥ መሆኑን ገልጸዋል። ቀጣይ ሁሉም የየራሱን ድርሻ ወስዶ መፈጸም እንዳለበትና ጤና ተቋም ላይ የትራፊክ አደጋ ሲከሰት ፈጣን ምላሽ አገልግሎት መሰጠት እንደሚችል ተግባብተናል። የአገልግሎት ሲሰጡ ደግሞ ማረጋገጫ የትራፊክ ፖሊሶች መስጠት እንዳለባቸውም ተማምነናል። ይህ ችግር ቀጣይ ተስተካክሎ አጠቃላይ የሚስተዋሉ በትራንስፖርት ዘርፍ የሚታዩ ጉድለቶችን በየጊዜው በየሂደቱ እየገመገምን እያረምን እንሄዳለን የሚል ውሳኔ ላይ ደርሰን ነው ያጠናቀቅ ነው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የትራፊክ ፍሰት ቁጥጥር ዳይሬክቶሬት ዳይሬክተር ረዳት ኮሚሽነር መኮንን መንገሻ የመድን ፈንድ ከዚህ ቀደምም በበቂ ሁኔታ ግንዛቤ ያልተሰጠበት መሆኑን ገልጸዋል። አሁን ላይ መድረኩ መፈጠሩ ሁሉም የበኩሉን እንዲወጣ ከፍተኛ አስተዋጽኦ ይኖረዋል ብለዋል። በመድረኩ በክልሉ ትራንስፖርትና መንገድ ልማት ቢሮ የመንገድ ደህንነት ዳይሬክቶሬት ዳይሬክተር አቶ ተገኔ አንጎ በደንብ 554/2016 እና ሌሎች ተያያዥ ጉዳዮች ላይ የተዘጋጀ ሰነድ አቅርበው በባለድርሻ አካላት ውይይት ተደርጎበታል። የውይይቱ ተሳታፊዎች በበኩላቸው የትራፊክ አደጋ በየጊዜው እየተባባሰ መምጣቱን አንስተው ይህንን ለመከላከል በየደረጃው የሚደረጉ ጥረቶችን እንደሚደግፉ
ተናግረዋል።